በጣም ብዙ ሴቶች ያሳድዱሃል፣ ዘወትር ይፈልጉሃል፣ በአንተ ዙሪያ ይኖራሉ። መቼም ብቸኛ አትሆንም። ግን እነዚህ 3 ነገሮች ሊኖርህ ይገባል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ብዙ ሴት ጓደኞች ያላትን ሴት ምረጥ። ይህች ሴት ብዙ ሴት ጓደኞች አሏት፣ እናም ስላንተ ሁሉንም ነገር ይሰማሉ። ከነዚህ ሴት ጓደኞች መሃል አብዛኞቹ ወደ አንተ ይሳባሉ። ምክንያቱም ሴቶች ስለ ወንድ ፍቅረኛቸው ለሴት ጓደኞቻቸው ሁሉንም ነገር ያወራሉ። እነዚህ ሴቶች ደግሞ ስላንተ በሰሙ ቁጥር አንተን የመፈለግ ፍላጎታቸው ከፍተኛ ነው። ይህቺ ፍቅረኛ ድንገት ካንተ ብትጣላና ብትለያዩ እንኳን ጓደኞቹ አንተን ማሳደድ ይጀምራሉ። ምክንያቱም ከመጣላታችሁ በፊት ስላንተ ብዙ ስለሰሙ ወደ አንተ መሳባቸውና አንተን ለመጀንጀን መሞከራቸው አይቀርም። ከስውር ሳይኮሎጂ አንፃር አንድ ወንድ ከብዙ ሴት ጓደኞች ካሏት ሴት ጋር ሲወዳጅና የጓደኞቿ ማዕከላዊ ጉዳይ ይሆናል። በስነ ልቦና ውስጥ ሰዎች በተለይም ሴቶች የማያውቁትን አዲስ ነገር ከመሞከር ይልቅ በሌሎች የተፈተነና ተቀባይነት ያገኘን ነገር የመቀበል ከፍተኛ ዝንባሌ ያላቸው። ፍቅረኛ ስላንተ መልካም ጎኖች፣ አሳቢነትህ ወይም አሪፍ ባህሪዎችህ ለጓደኞቿ ስታወራ እነሱ ሳያውቁት በአንተ ላይ የአስተማማኝነት ማተም ያስቀምጣሉ። አንተን በአካል በትክክል ሳያውቁ ወይም ከአንተ ጋር በቂ ጊዜ ሳያሳልፉ እንኳ አስቀድሞ በአእምሯቸው ውስጥ ይህ ወንድ ጥሩ፣ አስተማማኝና የሚፈለግ ወንድ ነው የሚል አዎንታዊ ምስል ይፈጠራል። ይህ ቅድመ እውቅና ወደ አንተ የሚኖራቸውን የተፈጥሮ ስበትን በእጅጉ ይጨምረዋል። የሴቶች አእምሮ በተፈጥሮ ከፍተኛ ዋጋ ካላቸውና ሌሎች ሴቶች ከሚሻሙባቸው ነገሮች ጋር ይበልጥ ይሳባሉ። ፍቅረኛ አንተን ስትቆጣጠር ወይም ካንተ ጋር ስትሆን ጓደኞቿ በውስጣቸው እሷ ይህንን ወንድ አግኝታለች፣ በእርግጠኝነት ይህ ወንድ የሆነ ማራኪ ባህሪ ስላለው ነው እንጂ ዝም ብላ አልተጣበቀችበትም በማለት ለአንተ ከፍተኛ ዋጋ መስጠት ይጀምራሉ። ጓደኛሞች በተለይም ሴቶች እርስ በርስ ሚስጥር ይጋራሉ። ነገር ግን አንድ ጓደኛቸው ስለ ፍቅረኛዋ ስታወራ የዛን ወንድ ድምፅ፣ አነጋገር፣ አጸፋዊ መልሶችና ድርጊቶች በአይነ ህሊናቸው እየሳሉ ያደምጣሉ፣ ይሰማሉ። በተደጋጋሚ ስላንተ ሲሰሙ አእምሯቸው የጎደለውን ክፍተት በምናብ መሙላት ይጀምራል። ይህ የማወቅ ጉጉት ከጊዜ ሂደት በኋላ ወደ ስሜታዊ ቅርርብ ይቀየራል። ፊት ለፊት ሲያገኙ እንደ ማንኛውም ተራ ወንድ ሳይሆን ቀደም ብለው ሚስጥርን እንደሚያውቁ ሰው ሆነው ይቀርቡሃል። ይህ ደግሞ ፈጣን መታወቅና መሳብን ይፈጥራል። ከፍቅረኛ ጋር ድንገት ተጣላችሁ ወይም ተለያያችሁ እንበል። በዚህ ሰዓት በጓደኞቹ አእምሮ ውስጥ የሚፈጠረው ሂደት በጣም ኃይለኛ ነው። የመጀመሪያው ምክንያት ከተለያያችሁ በኋላ ፍቅረኛ በሐዘን፣ በቁጣ ወይም በቅሬታ ስላንተ ማውራት ልታቆም ወይም ሊከፋት ይችላል። ነገር ግን ጓደኞቿ ቀድሞ ስላንተ የሰሙትን ነገሮች በፍጹም አይረሱም። አንተን የሚያስቡህም ቀድሞ በሰሙት መረጃ ነው። ጓደኞቿ ከራሳቸው ወንድ ፍቅረኛቸው ጋር ሲያወዳድሩ አንተን የተለየ ቦታ ይሰጡሃል። እነሱ ከያዟቸው ወንዶች በላይ ከፍ ብለህ ትታያቸዋለህ። ቀደም ሲል በሰሙት ነገር በውስጣቸው የነበሩ የናፍቆትና የመሳብ ስሜት ከማንም በላይ ነፃ ይወጣል። ከሷ ቢጣላም እኮ ለኔ ይገባኛል የሚል ስነ ልቦናዊ ግፊት በውስጣቸው ስለሚፈጠር ክፍተቱን ለመሙላት ወይም ያንን የተወደደ ሰው በቅርበት ለመተዋወቅ ወደ አንተ የመቅረብ ፍላጎታቸው ከፍተኛ ይሆናል። ይህ ስውር ሳይኮሎጂካል ዳይናሚክስ የሚያሳየው አንድ ወንድ ከሌሎች ሴቶች ጋር ማህበራዊ ትስስር ካላት ሴት ጋር ሲወዳጅ የእሷ ጓደኞች እንደ አንድ አይነት የማስታወቂያ ሰሌዳ ሆነው ያገለግላሉ። የፍቅረኛ አዎንታዊ ምስክርነት አንተ ሳትለፋ ስምህንና ማራኪነትን በሌሎች ሴቶች አእምሮ ውስጥ እንዲቀመጥ ያደርገዋል። ግንኙነቱ ቢቀየር እንኳን ቀደም ሲል የተገነባው የስሜታዊ መሰረት በቀላሉ የማይጠፋ በመሆኑ ወደ አንተ የመሳብ ዕድላቸው እጅግ የላቀ ነው። ሁለተኛ፣ ብዙ ሴቶችን የመምራትና የመቆጣጠር ጥበብ። ይህ ማለት አንዲት ሴትን ብቻ ማሳመን ሳይሆን ብዙ ሴቶችን የማሳመን ችሎታ ያለው መሆን አለብህ። ሴት ሁሉ አንድ አይደለም። ሴቶች ጾታቸው አንድ ቢሆንም ባህሪያቸውና ማንነታቸው የተለያየ ነው። የሚወዱት የሚጠሉት ነገር ይለያያል። እናም አብዛኞቹን ሴቶች የማሳመን አቅም ካለ በብዙ ሴቶች የመከበብ ዕድልህ ሰፊ ነው። ይህ እንዴት ይሆናል? ሁሉንም ሴት እንደ ጸባያቸው መያዝ፣ ከብዙ ሴቶች ጋር ወዳጅ መሆን፣ ሰላማዊ ንግግርና ጓደኝነት ይኑርህ። ይህ ማለት ልክ ሴቶች እንደሚያደርጉት አንተም ብዙ ሴቶችን የምታወራ ወንድ መሆን አለብህ። ሴቶች ፍቅረኛ ቢኖራቸው እንኳን ከብዙ ወንድ ጋር ያወራሉ። አንተም እንዲሁ ማድረግ አለብህ። በአንድ ሴት ብቻ መተማመን የለብህም። ከብዙ ሴቶች ጋር ማውራት አለብህ። ሁሉንም ሴት በጸባይ ያዝ። የሚወዱትንና የሚጠሉትን ለይተህ በማወቅ በዚህ መሰረት ተቆጣጠራቸው። በዚህም መንገድ በብዙ ሴቶች መከበብ ትችላለህ። ለፍቅር ምርጫም ጥሩ ይሆናል። ከነዚህም ሴቶች መካከል የተሻለችውን መርጠህ የማግባት ምርጫ ይኖርሃል። ሴቶች ሁሉም አንድ እንዳልሆኑና የሚወዱትና የሚጠሉት እንደሚለያይ መረዳት ትልቅ የማራኪነት ሚስጥር ነው።
በስነ ልቦና ውስጥ ሰዎች ከራሳቸው አስተሳሰብ፣ ስሜትና ኃይል ደረጃ ጋር ከሚመሳሰሉ ሰዎች ጋር የመቀራረብ ተፈጥሯዊ ፍላጎት አላቸው። የተለያዩ ሴቶችን በባህሪያቸው መያዝ ስትችል ለእያንዳንዱ ግለሰብ የሚስማማውን የስነ ልቦና ድግግሞሽ ማስተካከል ትችላለህ። አንዷ የሚያረጋጋ ንግግር ስትፈልግ፣ ሌላኛዋ ሴት ደግሞ የቀልድ ወሬ ትፈልግ ይሆናል። ይህንን ልዩነት ለይቶ ማወቅና እንደ ባህሪያቸው ማስተናገድ መቻል ይህ ሰው በእውነት ስሜቴን ይረዳል የሚል ጥልቅ የስሜት ዝንባሌ እንዲኖራቸው ያደርጋል። ብዙ ወንዶች በአንዲት ሴት ላይ ብቻ ሲጠመዱ ሳያውቁት የእጥረት አስተሳሰብ ውስጥ ይገባሉ። ይህ ደግሞ ከመጠን በላይ መጣበቅን፣ ቅናትንና ያለማቋረጥ የመጠራጠር ባህሪን ይፈጥራል። ይህም ሴቶችን በእጅጉ ያርቃል። ከብዙ ሴቶች ጋር በወዳጅነት መኖርና ማውራት ግን አእምሮህን የእውቀት ማዕቀፍ ውስጥ ይከተዋል። አማራጮች ሲኖርህ በውይይት ሰዓት የሚኖርህ መረጋጋት፣ ጫና አልባ መሆንና በራስ መተማመን በራሱ ከፍተኛ የስበት ኃይልን ይፈጥራል። ሴቶች ከሁሉ በላይ የሚፈልጉት ጫና የማይፈጥርባቸውን በነጻነት የሚቀርባቸውንና የሚለቃቸውን ማራኪ ወንድ ይፈልጋሉ። ሴቶች ከብዙ ወንድ ጓደኞች ጋር ማውራታቸው ተፈጥሯዊ የሆነ ማህበራዊ ተለዋዋጭነት አለው። አንተም በተመሳሳይ ከብዙ ሴቶች ጋር ጤናማ ወዳጅነት መኖርህና ሴቶች የሚያወሩ ጊዜ የሚሰጡህና አብሮክ መሆን የሚፈልጉ መሆናቸውን ሌሎቹ ሴቶች ሲያዩ በአዳዲስ ሴቶች አእምሮ ውስጥ ያለ ዋጋ በጣም ከፍ እያለ ይሄዳል። ሌላው ደግሞ ሴቶች በተፈጥሯቸው ሌሎች የሚሻሙትን ወይም የሚፈልጉትን ነገር የመፈለግ ዝንባሌ ያላቸው። አንተን በሌሎች ሴቶች ተከበ ማየት አንተን ለማግኘት የሚደረገው ርቀት ያሳጥረዋል። ሶስተኛ፣ መንፈሳዊ ሁን። ይህ በጣም ወሳኝና የሚገርም ነው። በዓለማችን ላይ ካሉ ሴቶች መካከል 50% ሴቶች የሃይማኖት ቦታ ላይ የሚገኙ ናቸው። ሃይማኖታዊ ስርዓትን የሚከተሉ ናቸው። እነዚህ ደግሞ መንፈሳዊ ሰው ይወዳሉ። ስለዚህ በሃይማኖት ስፍራዎች ላይ መገኘት ግድ ይልሃል። ሃይማኖትን የምትወድና ስርዓቱን የምትከተል ከሆንክ ብዙ ሴቶች ወደ አንተ እንዲሳቡ ታደርጋለህ። መንፈሳዊ ሰው ስትሆን ሃይማኖተኛ ሴትም ሃይማኖተኛ ያልሆነችም ሴት ታሳድድሃለች። ሃይማኖተኛዋ ሴት አንተን ለቁም ነገር ትፈልግሃለች። ሃይማኖተኛ ያልሆነች ሴት ደግሞ ከዓለማዊ ህይወት ለመውጣት አንተን ትፈልግሃለች። እርዳታህን ለመፈለግ ብዙ ዓለማዊ ሴቶች ወደ አንተ ይመጣሉ። ይህ ደግሞ ስለ መንፈሳዊ ሴት ባህሪና ስለ ዓለማዊ ሴት ባህሪ ለይተህ እንድታውቅ ይረዳሃል። በዚህ መሃል መንፈሳውያኑም ዓለማውያኑም ሴቶች ይከቡሃል። በስነ ልቦና ውስጥ ሴቶች ከማንኛውም ወንድ ጋር ግንኙነት ከመጀመራቸው በፊት በአእምሯቸው የሚፈልጉት ዋናው ነገር ደህንነትን ነው። ሃይማኖታዊ ስፍራዎችና መንፈሳዊነት ለሰዎች ሰላምን፣ ጸጥታንና ስነ ምግባርን የሚያስተላልፉ ማህበራዊ ምሰሶዎች ናቸው። አንድ ወንድ መንፈሳዊና ሃይማኖቱን የሚከታተል መሆኑ ሲታወቅ ሴቶች በአእምሯቸው ውስጥ ይህ ሰው ታማኝ፣ ቅን፣ ሰዎችን የማይጎዳና በሞራል የታነጸ ነው የሚል የጥንካሬ ማህተምን ያስቀምጡለታል። ይህ ቅድመ እውቅና ሴቶች ያለአንዳች ፍርሃት ወይም ጥርጣሬ ወደ አንተ እንዲቀርቡ ትልቅ የስነ ልቦና ድፍረትን ይሰጣቸዋል። መንፈሳዊ መሆን ሁለቱንም የሴቶች ክፍሎች ማለትም ሃይማኖተኞቹንና ዓለማውያኑን በተለያየ የስነ ልቦና መነጽር እንድታውቃቸው ያደርግሃል። ሃይማኖተኛዋ ሴት እሴቶቿ፣ እምነቷ፣ የህይወት አቅጣጫዋ ካንተ ጋር ፍጹም ይመሳሰላሉ። በስነ ልቦና ውስጥ ሰዎች ከራሳቸው ሴት ጋር የሚመሳሰሉ ሰዎችን ማግባት ይፈልጋሉ። ለሷ አንተ ለቁም ነገር ማለትም ለጋብቻ ወይም ለረጅም ጊዜ ህይወት የሚመጥን ተስማሚ የህይወት አጋር ነህ። ዓለማዊያ ሴት ደግሞ በዓለማዊ ህይወት ውስጥ ሁል ጊዜ መረበሽ፣ ውሸት፣ ውጥረትና የባዶነት ስሜት አለ። ከዓለማዊ ኑሮ መውጣት የምትፈልግ ሴት ወይም መረጋጋት የናፈቀች ሴት በመንፈሳዊ ሰው ውስጥ የሰከነ ኃይል ታገኛለች። አንተ ለሷ የጸጥታ የመጽናኛ ምንጭ ትሆንላታለህ። ከዚህም በላይ እርዳታ ወይም ምክር እየፈለገች ስትመጣ በአንተ ጥበቃና መረጋጋት ስር የመጠለል ስሜት ይሰማታል። ዛሬ ባለው ዓለም ብዙዎች ወንዶች በግዴለሽነት ሲንቀሳቀሱ መንፈሳዊነትንና ስርዓትን የሚከተል ወንድ ግን ከህዝቡ ተለይቶ ይታያል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።